ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ድረስ ብለናል። ከእናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ለምትልኩልን ሐሳብ አስተያየት ለድጋፋችሁ ሌሎች ተመልካቾች ላይክ እንዲያደርጉ ስለምታበረታቱም አመስጋኞች ነን። በመረጃ ሰዓታችን ዛሬ ለየት ያለ የአገር ቤት መረጃ ይዘን መተናል። ትከታተሉታላችሁ። በባህር ማዶ የመረጃ ሰዓታችን የሪያል ማድሪዱ ኮከብም ለየት ያለ ሐሳብ አለው። የማድሪድን ወቅታዊ ሁኔታ እናነሳለን። የባርሴሎናን ኮከብ የተመለከተም ልዩ ጥንቅር ይዘናል። የዓለም ዋንጫ ቀጥሏል። ምን አዲስ ነገር አለ? በዚህኛው መረጃችን ከጉዳት ከዓለም ዋንጫ ውጭ እስከሆኑ ብሔራዊ ቡድኖች ጨምሮ ለየት ያሉ ጥንቅሮችን በዚህኛውም የመረጃ ሰዓት አካተን ይዘን መተናል። ጠንቋይ ይሳተፋል በዚህኛው የዓለም ዋንጫ እንዴትና የት የሚለውን እነግራችኋለን። የዓለም ዋንጫ አነጋጋሪነቱ እንደቀጠለ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የዝውውር መረጃዎች ላይ ትኩረት እናደርጋለን። ከቅርብ ጊዜ ወዲህ የአስቶን ቪላና የቶትናም ደጋፊዎች ቁጥራቸው ቀላል የማይባል እንዳልሆነ በሀሳብ መስጫ ሳጥናችን ላይ ከሚደርሱን መልእክቶች ተመልክተናል። የቪላን እና የቶትናምን መረጃ ለዛም ነው በያገኘነው አጋጣሚ ይዘን የምንመጣው። ቶትናም ተረኛው ነው። ዛሬም መረጃ ይዘንበታል። ለየት ያለው መረጃችን በማንቸስተር ሲቲ በኩል በአንድ ጉዳይ ድርድሩ ተሳክቷል። እንዴት እንደተሳካ እንነግራችኋለን። ተጨማሪ መረጃዎችን ይዘናል። የቼልሲው ኮከብ ክለቡን የመልቀቅ ፍላጎት የለውም ተብሏል። ተጨማሪ መረጃ በተጫዋቹ ዙሪያ እናደርሳችኋለን። የሊቨርፑልን አዲስ ተጫዋች የማስፈረም ሂደትን በተመለከተ በርካታ እንቅስቃሴዎችን እያደረጉ ነው። በአንድ ዝውውር ጉዳይ ላይ የወጣ መረጃ አለ። ጉዳዩን እንመለከተዋለን። በሊቨርፑል ኮንትራት ከማራዘም ጋር በተያያዘና በሌሎች ክለቦች የሚፈልጉ የሊቨርፑል ኮከቦችን የተመለከተ ልዩ ጥንቅር ተይዟል። አርሰናል በተጫዋቹ ላይ ያለው አቋም ግልጽ ነው ተብሏል። በተለይም በዝውውር ጉዳይ ላይ ነው። ከዛ ውጪ የአርሰናልን የቀኝ ክንፍ አጥቂ ጉዳይ ተጨማሪ መረጃ ይዘንበት መተናል። ዝውውሮቹ በጣም አስገዳጅ የሆኑበትን ምክንያት እናደርሳቸዋለን። የአርሰናል ዝውውርን በተመለከተ የግል መልከታዎች እየመጡ ነው፣ እናቀርባቸዋለን። የአርሰናል ተጫዋቾች በብሔራዊ ቡድን ደረጃ ተጽዕኗቸው እንደቀጠለ ነው። አንድ ሰው ጭራሽ ጠብቁን ብሏል። እኛ የአርሰናል ተጫዋቾችን በእንግሊዝ ለየት ባለ መንገድ እንነግራቸዋለን። በአርሰናል ቤት ተጨማሪ መረጃ በቃል ስፖርት ዩቲዩብ ቻናል ተይዟል። ከማንቸስተር ዩናይትድ ጋር በተያያዘም በዝውውር ጉዳይ ስሙ ከሌሎች ክለቦች ጋር ሲነሳ የነበረው ዩናይትዳዊ በክለቡ ይቀጥላል ሲባል፣ ሌላኛው የዩናይትድ ተጫዋች ደግሞ በዝውውር መስኮቱ ፈላጊዎቹ ቁጥር ከፍ እያለ መጥቷል። ጉዳዩን እናጠረዋለን። ያ ዝውውር የሚሳካ ከሆነ ደግሞ በተለይ በክንፍ የቦታ ላይ ተጫዋቾችን ለማምጣት የሚደረገውም ጥረት በማንቸስተር ዩናይትድ በዛው ልክ የሚጠበቅ ይሆናል። በማንቸስተር ዩናይትድ መልማዮች እይታ ስር ስላሉ ተጫዋቾችና ዛሬ ማንቸስተር ዩናይትድ ከረጅም ጊዜ ድርድር በኋላ ያሳካውን ጉዳይም በሰበር መረጃ እናደርሳችኋለን። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ላይክ እያረጋችሁን አብራችሁን ቆዩን። በሀገር ቤት እንጀምር ውድ ቤተሰቦቻችን። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች 36ኛ ሳምንት ቀጥለው ተካሂደዋል። የኢትዮጵያ ፕሪሚየር ሊግ አንደኛው መርሃ ግብር የነበረው ወላይታ ዲቻን ከኢትዮ ኤሌክትሪክ ያገናኘ መርሃ ግብር ነበረ። ጨዋታው በኢትዮ ኤሌክትሪክ 2-1 ድል አድራጊነት ተጠናቋል። በረከት ወልደ ዮሐንስ 44ኛው ደቂቃ ላይ፣ አቤል ሀብታሙ 65ኛው ደቂቃ ላይ የኢትዮ ኤሌክትሪክን ሁለት የማሸነፊያ ግቦች ሲያስቆጥሩ፣ ያሬድ ዳርዛ 39ኛው ደቂቃ ላይ ብቸኛዋን የወላይታ ዲቻ ከሽንፈት ያልታደገች ግብ ከመረብ አዋህዷል። ሌላኛው መርሃ ግብር የነበረው ፋሲል ከነማን ከአርባ ምንጭ ከተማ ያገናኘ መርሃ ግብር ነበረ። ጨዋታው በፋሲል ከነማ 2-0 አሸናፊነት ተጠናቋል። ታምራት እያሱ 25ኛውና 80ኛው ደቂቃ ላይ ነበር የፋሲል ከነማን ሁለት ግቦች ከመረብ ያዋህደው። አርባ ምንጭ ተሸነፈ። ያ ማለት 2014 ላይ ወደ ኢትዮጵያ ፕሪሚየር ሊግ ተመልሶ ሲሳተፍ የነበረው አርባ ምንጭ ከተማ በ2015 የኢትዮጵያ ፕሪሚየር ሊግ ድጋሜ ወደ ከፍተኛ ሊግ ከወረደም በኋላ በ2016 ነበረ ተመልሶ የምድቡ አሸናፊ ሆኖ የመጣው። አሁን የኢትዮጵያ ፕሪሚየር ሊግን በ2018 ከሁለት ዓመት ቆይታ በኋላ ተሰናብቶታል። አርባ ምንጭ ከተማ 2018 የኢትዮጵያ ፕሪሚየር ሊግ የወረደም የመጀመሪያው የኢትዮጵያ ፕሪሚየር ሊግ ክለብ ሆኗል። የባህር ማዶ መረጃችንን የሪያል ማድሪድ ኮከቦችን በማንሳት እንጀምር። ማድሪድ የመጨረሻ ክለብ ይሆናል ብለዋል ቲቦት ኮርቷ። በሪያል ማድሪድ ጫማ ጓንተ መስቀል እፈልጋለሁ ነው ያለው ቲቦት ኮርቷ። ከዚህ ጋር በተያያዘ በብሔራዊ ቡድንም ደረጃ ያው የመጨረሻ የዓለም ዋንጫው እንደሆነ ያረጋግጧል። ስለዚህ ቲቦት ኮርቷም እግር ኳስ ሕይወት በብሔራዊ ቡድን ደረጃ በዚህኛው የዓለም ዋንጫ፣ በክለብ ደረጃ ደግሞ በሪያል ማድሪድ እንዲጠናቀቅ ፍላጎት እንዳለው ይፋ አድርጓል። ምናልባት በሴላምን ሲተካል ተብሎ እየጠበቀ ነበረ በቤልጅየም ብሔራዊ ቡድን በኩል ግን ዋና ግብ ጠባቂ ሆኖ ቀጥሏል። ቤልጅየም በእርግጥ ውጣ ውረድ ውስጥ ያለች ብሔራዊ ቡድን እንደሆነች ይታወቃል።
የሪያል ማድሪድ የቀድሞ አሰልጣኝ ናቸው ካርሎ አንቸሎቲ ካርሌቶ። አሁን እሳቸው በብራዚል ሆነው የሪያል ማድሪድ ኮከቦችን ዳግም አግኝተዋል። ከቪኒሺየስ ጁኒየርስ ጋር ቀድሞም ወዳጅ ነበሩ። ከኤንድሪክ ጋር ግን እንደዛ አልነበረም ግንኙነታቸው። ኤንድሪክ ግን አሁንም በጣም እድለኛ ነኝ፣ ፈጣሪን አመሰግናለሁ አንቸሎቲን በድጋሚ እዚህ በማግኘት ብሏል። በእርግጥ ጥቂት ደቂቃም ቢሆን አጫውተውታል። ከዛ ውጭ በቀጣይ ውድድር ዓመት ያው በሪያል ማድሪድ ዋናው ቡድን ይጠበቃል። ፌድ ቫልቬርዴን በተመለከተም ማርካ ማረጋገጫ ይዞ ወጥቷል። ክለቡ በፌድ ቫልቬርዴ ላይ እምነት አለው። በቀጣይ ውድድር ዘመን የቡድኑ ወሳኝ ተጫዋች ብቻ አይደለም፣ የቡድኑ ማንበል አድርገው ያስቀጥሉታል። ዛሬ በጣም አነጋጋሪው መረጃ ደግሞ ባርሴሎና ሚዲያዎች አንድ መረጃ ይዘው እየወጡ ነበረ። እነኚህ አሁን በማድሪድ የፈረሙት ኩኩሬያን፣ ቤርናንዶ ሲልቫ፣ ኮናቴ እና ዴንዘል ዶምፍሪስ የባርሴሎና ተጫዋች የመሆን ፍላጎት ነበራቸው፣ ግን ኋላ ፖርታ ከእድሜያቸው አንጻር ስላልፈለጓቸው ነው ወደ ባርሴሎና ያልመጡት የሚል ዘገባን እየሰሩ ነው። ማድሪድ በጉዳዩ ላይ የሚሰጠው ማስተባበያ ካለ ወይም ተጫዋቹ የሚሰጡት ምላሽ ካለ ግን በቀጣይ መረጃ እናካትተዋለን። ፔድሮ ፓሮ ያማል እሱ ለኛ ልዩ ተጫዋች ነው፣ ለሱ በጣም ጥሩ ጊዜ ነው፣ ከሱ ጋር አብረህ ስትጫወት በጣም አስደናቂ ነገሮችን ታያለ ብሏል። በባርሴሎና ኮከብ ላሚን ያማል አሁን ደግሞ በስፔን ብሔራዊ ቡድን በጣም አስደናቂ ጊዜን እያሳለፈ ይገኛል። ያው ላሚን ያማል በስፔን የዓለም ዋንጫ ታሪክ ሁለተኛው በእድሜ ትንሹ ግብ አስቆጣሪ ነው። በእርግጥ ነግሮት ነበረ። ሌላኛው የቡድን አጋሩ የባርሴሎና ኮከብ ፔድሪ ነው። በ18 ዓመት ከ110 ቀን ለስፔን ግብ አስቆጥሮ በእድሜ ትንሹ ተጫዋች ለስፔን ግብ ያስቆጠረ ላሚን ያማል በ18 ዓመት ከ343 ቀን ነው። ስለዚህ ላሚን ያማል በባርሴሎና ሳሉ አንድ ቃል የገባው ነገር ነበረ። አንተ በእድሜ ትንሹ ለስፔን ግብ ያስቆጠረ ነህ በዓለም ዋንጫ፣ እኔ ደግሞ በዓለም ዋንጫ በእድሜ ትንሹ ሃትሪክ የሰራ ሆናለሁ ብሎ ነበረ። ምናልባት የመጀመሪያ ጨዋታ ስፔንም ከግብ የራቀችበት ነበር። ሁለተኛ ጨዋታ እንኳን በርካታ ግብ አስቆጠራለች። ላሚን ያማል የግቡ ከፋሽ ነበረ። በምድቡ የመጨረሻ ጨዋታ የሚለው በትልቁ ይጠበቃል። በመጀመሪያ ጨዋታ 2 ግቦችን ማስቆጠሬ ብቃቴን ለማሳየት በቂ አይደለም፣ እኔ ከዚህ በላይ እፈልጋለሁ። ያ ጨዋታ አሁን አልፏል። አሁን ሙሉ በሙሉ ትኩረቴ ደግሞ ኢራቅ ላይ ነው ብሏል ኬሊያን ምባፔ። ስንት ያስቆጠር የሆነ በዚህኛው ጨዋታ የሚለው ይጠበቃል። ከዛ ውጭ ኬሊያን ምባፔም ሊዮኔል ሜሲን በተመለከተ ሁሌም ግብ ያስቆጥራል። ጎል በየጨዋታ በየሳምንቱ ሲያስቆጠር ትመለከተዋል። እኔ በግብ ማስቆጠር ሂደት መቀጠል እፈልጋለሁ። እንደ ክለብም እንደ ብሔራዊ ቡድንም በምጫወትባቸው ቦታዎች ሁሉ ግብ ማስቆጠር እፈልጋለሁኝ። ሜሲ ግን ፍጹም አስደናቂ ነው በግብ ማስቆጠር ረገድ። የትኛውን የግብ ማስቆጠር ሪካርድ ትቃረባለህ ተብሎም ተጠይቆ ነበረም። በጊዜ ሂደት እናየዋለን ብሏል። ምናልባት በዓለም ዋንጫ ከፍተኛ ግብ አስቆጣሪ የመሆን እድል አለው። የሜሎሽ ላፍክሎዣን ሪካርድ እንግዲህ ሜሲ እንደወሰደው ይታወቃል። አሁን ደግሞ ተረኛው ኬሊያን ምባፔ ነው። ምናልባት ኬሊያን ምባፔ በዚህኛው የዓለም ዋንጫ ያደርገዋል የሚለው ይጠበቃል። ዓለም ዋንጫውን የሚያሸንፈው ብዙ ጎል የሚያስቆጠረው ሳይሆን ጥቂት ጎል የሚቆጠርበት ብሔራዊ ቡድን ነው ብሏል ካርሎ አንቸሎቲ ካርሊቶ። በዓለም ዋንጫ ላይ ጅማሪያቸው ከሞሮኮ ጋር ጥሩ አልነበረም። በሁለተኛው ጨዋታ ሃይቲ ላይ በጥሩ ሁኔታ ሂሳብ አወራርደዋል ማለት ይቻላል። እሳቸው ብዙ ስላስቆጠርን ሳይሆን ጥቂት ከተቆጠረብን ነው ዋንጫውን የምንወስደው ብለዋል። በዓለም ዋንጫው ላይ አንደኛው የምትጠበቀው ብሔራዊ ቡድን ብራዚል ናት። በዓለም ዋንጫ አንድ ሲጠበቅ የነበረው ሁነት ደግሞ የኬፕ ቨርዴው ግብ ጠባቂ ቤተሰቦች ወደ አሜሪካ መምጣት ነበረ። ያው የኬፕ ቨርዴው ግብ ጠባቂ ቮንሻ እናቱን ጨምሮ ሉካን ቡድኑ እዛ ከደረሰ በኋላ የዣን ኢንፋንቲኖም አቀባበል ተደርጎላቸዋል እና ዣን ኢንፋንቲኖም ከቤተሰቡ ጋር ፎቶ በመነሳት በማህበራዊ ትስስር ገጻቸው አጋርተዋል። ለኬፕ ቨርዴ ራሱ ታሪካዊ የዓለም ዋንጫ ነው። ለግብ ጠባቂው ደግሞ ሌላ ታሪካዊ ውድድር እንዲሆን እንዲሁ ያስቻለው ነው ማለት የሚቻላል። የአልጄሪያ ብሔራዊ ቡድን ግብ ጠባቂ ሉካስ ዚዳን በአርጀንቲና ከደረሰባቸው ሽንፈት በኋላ ብዙ ትችቶች ተሰንዝሮበት ነበረ። ግብ ጠባቂው አሁን ላይ በደረሰበት ትችት ምክንያት የስነ ልቦና ባለሙያ ጋር ንግግር እያደረገ መሆኑን አስታውቋል። የሚደርሱበት ጫናዎችን ይበልጥ ለመቋቋም እንዲረዳውም እነኚህ የስነ ልቦና ባለሙያዎች እንዳስፈለጉት ተናግሯል። የብሔራዊ ቡድኑ አሰልጣኝ ቭላድሚር ፒትኮቪች በሰጡትም አስተያየት ሉካስ ዚዳን እንደ ግብ ጠባቂ ባለው አቅም እተማመንበታለሁ፣ የገጠምናት አርጀንቲና መሆኗን አትዘንጉ ሲሉ ተደምጠዋል። ከግብ ጠባቂ ጋር በተያዘ በጣም አሳዛኙ ዜና በዚህ ዓለም ዋንጫ ላይ የኒክ ሾልተርቤክ ነው። ጉዳት አጋጥሞታል። በጣም አሳዛኝ ብለውታል። ዩሊያን ኔግልስማን በጣም ድንቅ ተከላካይ ነው። በተለይ ከኋላ ጨዋታን የመገንባት ብቃቱ ልዩ ነው። የእሱ ምርጥ የዓለም ዋንጫ ሊሆን ይችል ነበር ሲሉ ተደምጠዋል። እናም በተጫዋቹ በኩል ከጉዳቱ ጋር በተያዘ ከዓለም ዋንጫ ውጭ መሆኑን እሳቸውም አረጋግጠዋል። በቀጣይነት የመሃል ተከላካዩን ቦታ
እንደ ጆናታን ታንቱኒ፣ ሩዲገር፣ ዋልደር አንቶኒ እና ማሊክ የመሳሰሉ ተከላካዮች ይጠቀማሉ። ግን ሞር አንቶኒ ሩዲገር የጀርመን ብሔራዊ ቡድን የማል ተከላካይ ሆኖ ይቀጥላል። በማጣሪያው ሮናልዶ ባይኖር ኖሮ የዓለም ዋንጫም ጭራሽ አይመጡም ነበር ብሏል ፖርቱጋሎችን ሪዮ ፈርዲናንድ። የቀድሞ እንግሊዝ ተከላካይ ሪዮ ፈርዲናንድ ክርስቲያኖ ሮናልዶ የቡድን ተጫዋች አይደለም መባሉን ተችቷል። ሮናልዶ የቡድን ተጫዋች አይደለም የሚለው ሀሳብ አይገዛኝም ያለው ፈርዲናንድ እሱ ጥሩ የቡድን ተጫዋች ነው ብሏል። አክሎም ወደ እሱ የሚመጡ ኳሶችን ሁሉ ማስቆጠርና ጨዋታን መወሰን ይፈልጋል፣ በዚሁ ልክ የቡድን ተጫዋችም ነው ብሏል። ሮናልዶ የቡድኑን አሰላለፍ ስለሚያበላሽ መሰለፍ የለበትም የሚሉ ሰዎች ፍጹም ተሳስተዋል ሲል ሪዮ ፈርዲናንድ ተናግሯል። እውነቱን ካየነው ግን በማጣሪያው ሮናልዶ ባይኖር ለዓለም ዋንጫ ላያልፉ ይችሉ ነበር። ምክንያቱም በሱ ጎሎች ታግዘው የዓለም ዋንጫ እንደመጡ ፖርቱጋሎች አትርሱ እያለ ይገኛል ሪዮ ፈርዲናንድ። በነገራችን ላይ ሮናልዶ መልእክት አስተላልፏል። የምትቆጣጠረው ነገር ላይ ብቻ ትኩረት አድርግ፣ ለጋራ ድል አንድ ላይ እንስራ የሚል መልእክት አስተላልፏል። የፖርቱጋል ብሔራዊ ቡድን አንድ ላይ እንደሆነም ተናግሮ ሁልጊዜም ይላል ክርስቲያኖ ሮናልዶ ትኩረት ማድረግ ያለብህ የምትቆጣጠረውን ነገር ብቻ ነው ሲል ተደምጧል። የኢራን ብሔራዊ ቡድን ከጨዋታ በኋላ የድል መለያውንም የሽንፈትም ያቻን መለያውን ሳይቀይር ከአሜሪካ እንዲወጣ ይደረጋል። ይሄ በሁለተኛውም ጨዋታ ቀጥሏል። የኢራን ብሔራዊ ቡድን ከምሽቱ ጨዋታ በኋላ መልበሻ ቤት ውስጥ የጽሁፍ መልእክት አስቀምጠዋል። ብሔራዊ ቡድኑ ባስቀመጠ የጽሁፍ መልእክት የኢራን መንፈስ ከጥንት ኢራናውያን አሁን እስካሉት ጽኑ ሆኖ ቀይቷል ይላል መልእክታቸው። ወደ ሎስ አንጀለስ በኩራት መተናል ያለው ቡድኑ መልእክቱን በክብር ተፋልመን እንደተከበረን አሜሪካን ለቀን ወጥተናል ብለዋል። ሎስ አንጀለስ ላደረገችልን አቀባበል እናመሰግናለን ሲል ብሔራዊ ቡድኑን በጽሁፍ መልእክቱ አስፍሯል። የቤልጅየም ጨዋታ የኢራን ብሔራዊ ቡድን ብሔራዊ መዝሙር ሲሰማ ከስቴዲየሙ ተቃውሞ ቀርቦ እንደነበረ ይታወቃል። ኢራን የምድብ የመጨረሻ ጨዋታዋን ከግብፅ ታደርጋለች። የአረብ ደርቢ ነው። ኢራንን በተመለከተም በማለዳው ጥንቅራችንም ልዩ መረጃ ርሰናችሁ ነበረ። ጆርጊኒዮ በዚህ ዓለም ዋንጫ ላይ ተመልካች መሆን በጣም አሳዛኙ ነገር ብሎታል። ያውም ለሶስት ተከታታይ ጊዜ የዓለም ዋንጫ ያልተሳተፈች ሀገሩን በተመለከተ ነው። በዚህ ዓለም ዋንጫ ላይ ተመልካች መሆን የዓለም ዋንጫን ያለ ጣሊያን ማየት በጣም ያጎላል ብሏል። በነገራችን ላይ እንደ ጃንሉጂ ዶናሩማ ያለ በጣም አስደናቂ የማንቸስተር ሲቲው ግብ ጠባቂ ማለት ነው። በጣም አስደናቂው ግብ ጠባቂ እስካሁን የዓለም ዋንጫ አልተጫወተም። 2014 ላይ የጣሊያን ብሔራዊ ቡድን ግብ ጠባቂ የነበረው ጃንሉጂ ቡፎን ነበረ። እናም የአዙሪዎቹ ግብ ጠባቂ ያኔም እሱ አልነበረም። ከዛ በኋላ የዓለም ዋንጫን መሳተፍ አልቻለችም። ለጣሊያን 83 ጨዋታ አድርጓል፣ አንድም የዓለም ዋንጫ የለውም። አንድ ጊዜ የዩሮ ዋንጫን አሳክተዋል። በእርግጥ የ2020ውን ትልቁ አጋጣሚው ለጃንሉጂ ዶናሩማ ያነበረ። አሁን ላይ ብሔራዊ ቡድኑ በአዲስ አሰልጣኝ ለ2030 የዓለም ዋንጫ እንዳይቀር ለማድረግ ጥረቶች በጣሊያን እግር ኳስ ፌዴሬሽን በኩል እየተደረጉ እንደሆነ ይታወቃል። ታዋቂው ጋናዊ ጠንቋይ ስራዬን ጀምሬያለሁ ብሏል። የአፍሪካ እግር ኳስ ምናልባት ከ50 ከ60 ዓመት በፊት ወደኋላ ብትመለከቱ የዓለም ዋንጫ ጉዞ ሲደረግ የአፍሪካ አብዛኛው ብሔራዊ ቡድኖች አብረው ጠንቋይ፣ አስማተኛ ምናምን ይልኩ ነበር ወደ ዓለም ዋንጫ ላይ። አሁን ታዋቂው ጋና ውስጥ አለ የሚባለው ጠንቋይ ስራ ጀምሬያለሁ ብሏል። ሃሪኬን ላይ ነው ጥንቆላውን እየሰራ ያለሁት ይላል። ስራዬን ከዚህ በፊት አሳይቻለሁ፣ እሱን ለማቆም ምን ማድረግ እንዳለብኝ ያውቃለሁ። ለእሱ የከፋ ጉዳት አላደርግበትም። ሃሪኬንን ግን ከሀገሬ ጋር ላለው ጨዋታ እሱን ለማቆም በቂ ነው። ጋና የሚጠቅም ስራ ነው የምሰራው፣ ሃሪኬንን አልጎዳውም እያለ ነው። ጋና ጠንቋይ በማህበራዊ ሚዲያ ላይ በጣም መነጋገር ይሆናል። በነገራችን ላይ አልጎዳውም ብሏል። የእንግሊዝና የጋናን ጨዋታ እንመለከታለን። ከዚህ ጋር በተያያዘ ምናልባት የራሽፈርድ መልእክትም ተመልክተ ነው ነበረ። ጋና መቋቋም የማትችለውን የጨዋታ ኢንቴንሲቲ መጠቀም ያለብን ወይም በጣም ፈጣን የሆነ የጨዋታ እንቅስቃሴ ያስፈልገናል እያለ ነው የዩናይትዱ ተጫዋች ማርከስ ራሽፎርድ። ከወዲያ ደግሞ የጋናው ጠንቋይ ሃሪኬንን አልጎዳውም፣ ግን በጨዋታው ላይ አገሬን የሚጠቅም ስራ እየሰራው ነው፣ እንግሊዝ አታሸንፈንም ሲል ተደምጧል። የዓለም ኮከቦቹን እናንሳ። ከ1966 በኋላ ሪካርዶች መመዝገብ የጀመሩት በዓለም ዋንጫ ያኔ ነው። ከተመዘገቡ በኋላም እንደ ሊዮኔል አንድሬስ ሜሲ ከፍተኛ የግብ ዕድል የፈጠረ የለም። 74 ማራዶና ነበረ በ71። አሁን ሜሲ አልፎታል። ስለዚህ ሜሲ ይሄንን ወስዶታል። ከሮናልዶ ጋር በተያያዘ ግን ምናልባት የሪዮ ፈርዲናንድን ሀሳብ ላይ ትንሽ የሆነ ነገር መጨመር ፈልገን ነው። የፖርቱጋል ብሔራዊ ቡድን ያለ ሮናልዶም ጨዋታ አድርጋ ታውቃለች። በነገራችን ላይ ሮናልዶ በጉዳት ወይ በቅጣት ባልነበረባቸው ጨዋታዎች ላይ ማለት ነው። ከዚህ ጋር በተያያዘ በመቶኛ ብቻ እናስለው። በመቶኛ ስናሰላው ሮናልዶ ካለ ቡድኑ ወደ 2.2 ጎል ያስቆጥራል፣ ከሌለ ወደ 3.7 ጎል ያስቆጥራል።
ሮናልዶ ካለ 69 በመቶ ጨዋታን ያሸንፋል። ከሌለ ግን 66 በመቶ ብቻ ነው ጨዋታን የሚያሸንፈው። በአንጻራዊነት ሮናልዶ ሲኖር ይሻላል የብሔራዊ ቡድኑ ድል የማድረግ እንቅስቃሴ። መረጃው ከኦፕታ በቀጥታ የተወሰደ ነው። ቃል ስፖርት ላይ ናችሁ ውዶቻችን። የሰዓቱን አጫጭር ስፖርታዊ መረጃዎች እያስደመጥናችሁ እንገኛለን። ከቃል ስፖርት ዩቲዩብ ቻናል ተወዳጁን የእንግሊዝ ፕሪሚየር ሊግ ብቻ የተመለከቱ መረጃዎችን እናደርሳችሁ። ከእኛ ጋር ካላችሁ ላይክ እያረጋችሁ አጋርነታችሁን አሳዩን። ውድ ቤተሰቦቻችን ሰብስክራይብ በማድረግም ለወዳጅ ዘመዶቻችሁም ሼር በማድረግ የ100,000 ሰብስክራይበር ጉዟችን አጋር ይሁኑ። አሁን ላይ ከ95,000 በላይ ሰብስክራይበር ቃል ስፖርት እንደደረሰ በእናንተ ድጋፍ የሚዘነጋ አይደለም። ቶትናም አዲስ የዝውውር ሂሳብ ሊያቀርብ ነው። ቶትናም የመጀመሪያ የዝውውር ሂሳቡን ለኒካስል ዩናይትድ ካቀረበ በኋላ የሳንድሮ ቶናኒ ዝውውር ውድቅ ከተደረገበት በኋላ ሮቤርቶ ዲዘርቢሄን ጣሊያን ያምጥተው አብሮት ሊሰሩ ፍላጎት አላቸው። ኒካስል ዩናይትዶች 80 ሚሊዮን ፓውንድ ከቶትናም ውድቅ አድርጓል። 100 ሚሊዮን ፓውንድ ለዝውውሩ ይፈልጋሉ እየተባለ ነው። ቶትናም ሁለተኛው ጥያቄ የተጠየቁት 100 ሚሊዮን ፓውንድ ወይንስ በ80 ሚሊዮን ፓውንዱ ላይ ተጨማሪ ቦነስ ክፍያን ይዘው ይመጣሉ የሚለው በቀጣይ የሚጠበቅ ይሆናል። ከቶትናም ጋር በተያዘ ሉካስ ባርግቤል በዚህ ክረምት ክለቡን የመልቀቅ ፍላጎት እንዳለው በይፋ ለቶትናም ያሳውቋል። ባለ 20 ዓመት ታዳጊ ነው። በነገራችን ላይ 20 ዓመቱ ገና በፕሪሚየር ሊጉ በታላላቅ ክለቦች ይፈለጋል። ጣሊያናዊ ሮቤርቶ ዲዘርቢ ግን ተከላካዩን የማቆየት ፍላጎት ነበራቸው። ተጫዋቹ ግን እለቃለሁ ብሏል። የመልቀቂያው ምክንያት ስዊድናዊ ተከላካይ ሉካስ ባርግቤል ቶትንሃም ለእድገቱ ትክክለኛ ቦታ እንዳልሆነ በመናገር ነው። ምናልባት ሀያላን ክለቦች ለማደግ ትክክለኛ ቦታ ናቸው ተብሎ አይታሰብም እና ወደ ሌሎች ሀያላን ክለቦች የሚሄዱን ነገር ጥርጣሬ ውስጥ እንዲገባ አድርጎታል። ምናልባት በክለብ ደረጃ ለማደግ ኢንቴንሲቲያቸው ዝቅ ያሉ ሊጎች ይፈለጋሉ ብዙ ጊዜ ተጫዋቾች ለማደግ እና ሌሎች ከፕሪሚየር ሊግ ውጭ ያሉ ክለቦች በስፋት ስማቸው እየተነሳ ነው። ሉካስ ባርግቤል ያቀረበውን ጥያቄ ቶትናም እንዴት ያስተናግደዋል የሚለውን በቀጣይ መረጃ እንመለስበታለን። ጣሊያናዊ ታክቲሽያን ኤንዞ ማሬስካ ማንቸስተር ሲቲ አዲሱ ዋና አሰልጣኝ ቦታን ይይዙ ዘንድ ከቼልሲ ጋር ድርድር ነበረ። ከቼልሲ ጋር የተደረገው ድርድር ቼልሲ የሲቲ አካሄድ ሕግን ያላከበረና የጣሰ ነው በሚል ይከሳሉ ተብሎ ሲጠበቅ ክሱን ትተው ለድርድር እንደቀረቡና ለስምነት እንደተቃረቡም ትላንት ነግረናችሁ ነበረ። ማሬስካ በሚቀጥሉ ሰዓታት የማንቸስተር ሲቲ አዲሱ አሰልጣኝ ሆነው ይፋ ሲደረጉ የ3 ዓመት ውል እንደሚፈርሙ ይታወቃል። በእርግጥ በሁለቱ ክለቦች መካከል አሁን ላይ የ20 ሚሊዮን ዩሮ የካሳ ክፍያ ቼልሲ ጠይቋል እየተባለ ነው እና እዚህ ላይ ነው ድርድር እያደረጉ የሚገኙት። ጉዳዩን በቀጣይ መረጃ እናጠረዋለን። ግን እሳቸው የሲቲ አሰልጣኝነታቸው ቼልሲም እያሉ የተረጋገጠ ነበር፣ በገደምዳሜው ነበረ፣ በኋላም ሲለቁ የተረጋገጠ ነው። የእሳቸው የመጀመሪያ ጨዋታ ከኢንተር ሚላን ጋር ኦገስት 1 በ26 የቅድመ ውድድር ዝግጅት ይጀመራል። ከዛ ከደቡብ ኮሪያ ሊግ ኦልስታር ጋር ይጫወታሉ። ከዛ ከአትሌቲኮ ማድሪድ ጋር ይጫወቱና ወደ ኮሜት ሽልድ ጨዋታ ከአርሰናል ጋር ያቀናሉ ማለት ነው። ስለዚህ የእሳቸው የመጀመሪያ ጨዋታ ከኢንተር ሚላን ጋር ሲቲን እየመሩ ይሆናል። የቼልሲው አጥቂ ኒኮላስ ጃክሰን ለቼልሲ ሰዎች ወይም ለቦርዱ ይፋ አድርጓል በክለቡ የመቆየት ፍላጎት እንዳለው በዣቪ አሎንሶ ስር። ዣቪ አሎንሶ የመጨረሻ ውሳኔውን አልወሰነም በቡድኑ ላይ እነማን ከክለቡ ይቀነሱ በሚል ግን ሞር ዣቪ አሎንሶ የቡድኑ ወሳኝና ቁልፍ ተጫዋቾችን መቀነስ አይፈልግም። አሁን ላይ ቡድኑን በራሱ መንገድ እስኪገነባ አሁን ያሉ ኮከቦችን ማቆየት ይፈልጋል። ከጃክሰን ጋር በተያያዘ በርካታ ቼልሲያንም በነገራችን ላይ እንዲቆይ ፍላጎት አላቸው። ጃክሰንም ፍላጎት አለው ተብሏል። አጥቂ ክፍሉን ለማጠናከር ወደ ገበያው ከመውጣት ይልቅ ተጫዋቹ ላይ እንግዲህ ቼልሲዎች ፈላጊ ካልመጣ ያቆዩታል ማለት የውሰቱ ሊሰጡታል ተብሎ አይጠበቅም። ገዢም ከመጣ እስከ 70 ሚሊዮን ዩሮ አጠቃላይ ክፍያን ይፈልጋሉ። ተጫዋቹ ግን እንደ ፉትቦል ኢንሳይደርም ዘገባ ከሆነ ምርጫው በቼልሲ መቆየት ነው። የሊያም ዴላፕን ጉዳይ ቀደም ባለው ጥንቅራችን ነግረናችኋል። ኒውካስል ዩናይትድ ተጫዋቹን ይፈልጋል። ያ ዝውውር በራሱ ዴላፕ ዝውውር የሚጠናቀቅ ከሆነ የጃክሰንን ቆይታ በቼልሲ ሞር የሚያረጋግጥ ይሆናል ተብሎ ይጠበቃል። በርከት ያሉ የጆርጂያ መገናኛ ብዙሃን ዛሬ ላይ አንድ መረጃን ይዘው እየወጡ ይገኛሉ። ሊቨርፑል አንድ ተጫዋች ለማምጣት ጥረት እያደረገ ነው፣ አንድሪያ ባርታሽ ቬሊን። ይህን ዝውውር አስቀድሞ አርሰናል እየሰራበት ነበረ። እንደውም እስከ 5 ሚሊዮን ፓውንድ ሊያቀርብበት ይችላል ተብሎ ነበር። አሁን ላይ ሊቨርፑል ወደ ዝውውሩ ገብቷል። በርካታ ክለቦችም አሉ፣ ከአርሰናልም ከፓሪሰን ጀርሜንም በተጨማሪ ተጫዋቹን በተመለከተም ወደ ሌሎች የአውሮፓ ክለቦች ይመጣ ዘንድ ወኪሉ በርካታ አማራጮችን እያየ ነው ተብሏል። አሁን ሊቨርፑል ወደ ዝውውሩ ገብቷል። በጣም አስደናቂ ድሪብለር ነው። ቀጣዩ ክቫቻ ክቫራትስኬሊያን የሚባለው ነው። በጆርጂያ ውስጥም ትልቅ ተሰጥኦ ያለው ተጫዋች ነው በሚል መረጃዎችም ሲወጡ ነበረ። አሁን የአርሰናል ቀጥተኛ ተፎካካሪ ሆኖ ሊቨርፑል መጥቷል።
ሊቨርፑል በክንፍ አጥቂ ቦታ ላይ አዲስ ተጫዋች የማምጣት ግዴታ እንዳለባቸው ይታወቃል። ሳላህን በአንዳች መንገድ ለመተካት የሚደረገው ጥረት ሲቀጥል የአንዲዮ ሜንዲ ግን ቀዳሚው ሰው እንደሆነ እንዳይዘነጋም። ሊቨርፑል በክለቡ ተጫዋቾችን ከማቆየት ጋር በተያያዘ የቶትናም ሆትስፐርስን ጨምሮ የበርካታ የአውሮፓ ክለቦች ፍላጎትን የተባለው ኮዲ ጋክፖ አሁን ላይ በክለቡ ሊቀጥል እንደሚችል ነው መረጃዎች የወጡት። ጋክፖን ለማስፈረም የሚያስችል ሁኔታ መኖሩን ለመረዳትም በርካታ ክለቦች የእሱን ቅርብ ሰው አነጋግሯል ተብሏል። ሊቨርፑል ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌለው በክለቡ በቀጣይ ውድድር ዓመት የአንዲ ኤራውል አካል ሆኖ እንደሚቀጥል አሳውቀዋል። በዓለም ዋንጫ እያሳየ የሚገኘው ብቃት ደግሞ በሊቨርፑል ደጋፊዎችም ዘንድ በተጫዋቹ ላይ ያላቸው መተማመን ዳግም እንዲመጣ ያደረገም ነበረም። ከዛ ውጭ ሊቨርፑል ከዶሚኒክ ሶቦስላይ ላይ ጋር የሚያደርገው ድርድርን በተመለከተም ፋብሪዚዮ ሮማኖ ከክረምት መግባት በፊት ወይም የክረምት የዝውውር መስኮት ከመከፈቱ በፊት የጀመረ ድርድር አሁንም ያለ ነውና ሊቨርፑሎች የተጫዋቹን ኮንትራት ለማራዘም ፍላጎት አላቸው። በደሞዝ በጥቅማጥቅም ጉዳይ ድርድሮቹ ቀጥሏል። አንዳች ነገር በዚህኛው የክረምት የዝውውር መስኮት ከኮንትራት ማራዘሙም ጋር ይሰማል ያለው ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ ነው። የአርሰናል አቋም አሁን ላይ ሪካርዶ ካላፊዮሪን ማቆየት ነው። በእርግጥ ከአርሰናል ሪካርዶ ካላፊዮሪን ያስኮበለላል የተባለው ሪያል ማድሪድ ጆሽኳ ግቫርዲዮልንም ተብሎ ነበረ። ድንገት ግን ኩኮሪያን ወሰዱትና ነገሩ እንደረገበ ይታወቃል። አርሰናል አሁን ላይ ተጫዋቹን የማቆየት እቅዳቸው የጸና ነው። በአሰልጣኝ ሚኬል ላማርቲያን አርቴታም የረጅም ጊዜ እቅድ አካል ሆኖ ይቀጥላል ተብሏል። አርሰናል ለሪካርዶ ካላፊዮሪ በጣም የተጋነነ ገንዘብ ካልመጣም ለጥቂት ገንዘቦች ብለው ተጫዋቹን የመልቀቅ ፍላጎት እንደሌላቸው አሳውቋል። ከዚህ ጋር በተያያዘ ማይልስ ስኬሊ ሞር ካላፊዮሪ የማይለቅ ከሆነ ከዛ ቦታ ይልቅ የአማካይ ክፍሉ ላይ የመጫወት እድሉ በዛው ልክ እየሰፋ ይመጣል ማለት ነው። በሄንካፔን በኩል ከባየር ሌቨርኩሰን የውሰቱሉን ቋሚ ያደርጋል ተብሎ ይጠበቃል አርሰናል ሞር አዲስ ነገር ካልተፈጠረ በስተቀር። ስለዚህ የግራ ክንፉ መከላከሉ ወይም ፉል ባኩ አርሰናል በርካታ አማራጮችም ያለው ካላፊዮሪንም የሚያቆይ ነው። አንድ ስጋት ግን አለ አርሰናላውያን ዘንድ ያ ቦታ ላይ የሚጫወቱ ተጫዋቾች ተደጋጋሚ ጉዳት፣ በተለይም ሪካርዶ ካላፊዮሪ ያው ቀኙ ላይ ቲምበር አለ፣ ዋይት አለ፣ ሁለቱም ለጉዳት ሰለባ የሆኑ ናቸው። አርሰናል ያ መስመር ላይ ትልቁ ችግሩ የተጫዋቾቹ ጥራት ሳይሆን ጉዳትም እንደሆነ ይታወቃል። አርሰናል የክንፍ ተጫዋች የሆነውን ዳሪዮ ኦሲሮንም በዝርዝር ውስጥ አካቷል። ይህንንም ተጫዋች እየተከታተሉት ይገኛሉ። በነገራችን ላይ በሚትላንድ ውስጥ እየተጫወተ ይገኛል። በጣም አስደናቂ ድሪብለር ነው። አርሰናል የቀኝ ክንፍ ተጫዋች እና የግራ ክንፍ ተጫዋች በዚህ ክረምት ላይ በትልቁ ደግሞ የግራ ክንፍ ተጫዋች ይጠበቃል። ከዛ ውጪ በአርሰናል በኩል ዝውውሮቹ ለምን አስፈለጉ በሚል ዛሬ ስካይ ስፖርት አንድ መረጃን ይዞ ወጥቶ ነበረ። ቡካዮ ሳካ አሁንም ቢሆን የጉዳት ሁኔታው በጣም አሳሳቢ ነው። ዴክላን ራይስ ከነ ጉዳት እየተጫወተ ነው። ምናልባት ቀዶ ጥገና ሊያደርግ ይችላል የሚል መረጃ ሁላ እየወጣበት ነበር። ሳሊባ የረጅም ጊዜ የጀርባ ህመም ተሸክሞ ነው አሁንም ያለው፣ ራሱ ያረጋገጠው ነው። ማርቲን ኦዴጋርድም ቢሆን ከቅርብ ጊዜ ወዲህ የጉልበት ጉዳቱ በአርሰናል በወሳኝ ጨዋታ እንዳይገኝ አድርጎታል። አርሰናል በዚህ ክረምት ዝውውር ለማድረግም አንዱ ሲያቅድ እነኚህ ቁልፍና ወሳኝ ተጫዋቾቹ በራሱን ሊተኩ የሚችሉ በጉዳት ላይ ኖሩ የሚችሉባቸው ጊዜያት እየበዛ መጥቷልና አንዱም ከዚህ አንጻር ነው። ስካይ ስፖርት ነው ዘገባው። ሰዎች አንዳንድ ጊዜ የአርሰናል ፕሪሚየር ሊግ ሻምፒዮን መሆንን ይረሳሉ። በቀላል ወደ ገበያ ገብተው የተጫዋች ቁጥር ለማስፋት ብቻ ማስፈረም አይችሉም። አንዳንዴ ውሳኔ በጥንቃቄ መሆን ያለበት እያለ ነው ሌጀንዱ ፓትሪስ ቬራ፣ የአርሰናል ኢንቪንሲብል ዋንጫ ባለ ክብር። ክለቡ ትክክለኛ ተጫዋች አይነቶችና ቡድኑን ሊያሻሽል የሚችል በጣም የተለየ ተጫዋችን ብቻ ነው ሊያመጣ የሚችለው። ከዚህ ቡድን የሚጠበቁ ዝውውሮች አሉ። ሻምፒዮን ቡድኖች ሁልጊዜም ያገኙትን ተጫዋች ሁሉ አያስፈርሙም፣ እናም ረጅም ጊዜም ይፈጃል። አርሰናልን ለመሰለ ቡድን ደግሞ በአንድ ጊዜ ቡድን ውስጥ መጥቶ የሚዋሃር ተጫዋች ማግኘት ሊቸግር ይችላል። ምክንያቱም የአሸናፊነት ስነ ልቦና ያላቸው ተጫዋች ብቻ ናቸው መምጣት ያለባቸውና አርሰናል ዘገያት በሉ፣ ቀስ ብሎም ቢሆን በእርግጠኝነት በጣም ወሳኝና ቁልፍ ተጫዋች ይመጣል እያለ ነው ፓትሪስ ቬራ። ዴክላን ራይስ ቀጣይ ስለሚኖሩ የጨዋታ መደራረብ ተጠይቆ ነበረ። ከመጠን በላይ ብዙ ጨዋታ መደራረብ አለ። የጨዋታ መርሃ ግብር እጅግ አስቸጋሪ ነው፣ ግን ምን ማድረግ እንደምንችል እናያለን ብሏል። ፕሪሚየር ሊጉን ማሸነፍ ያለው ልዩ አጋጣሚ በጣም አስደሳች ነው። እናም ይህንን አጋጣሚ መድገም እፈልጋለሁ ብሏል። ግን ያለው የጨዋታ መደራረቦች ከባድ ናቸው ብሏል። ከዛ ውጭ ከእንግሊዝ ብሔራዊ ቡድን ጋር በተያያዘ የእንግሊዝ ደጋፊዎች የቆመ ኳስ ሲገኝ ተደሰቱ ብሏል። ማዕዘን ምትም ይሁን ቅጣት ምት እኔ እስካሻሞት ድረስ ጎል የመሆን እድል አለው እና የእንግሊዝ ደጋፊዎች እኔ ቅጣት ምት ልመታ ስል፣ እኔ ማዕዘን ምት ልመታ ስል ይደሰቱ፣ ግብ ሊገኝ ይችላል እያለ ነው።
በማዕዘን ምትና በቆመ ኳስ ላይ ያለው ቴክኒካል ብቃትን ሲናገር ማለት ነው። ሌላው ዛሬ ለየት ያለው መረጃ ምናልባት ራሱ ዴክላን ራይስ በፔፌ ዓመቱ ምርጥ ተጫዋች እጩ ስለሆነ ይጠበቃል። የአርሰናል ተጫዋች የሆነችው አሊሲያ ሩሶ የፔፌ ደጋፊዎች ግንቦት ወር ምርጥ ተጫዋች ግን ተብላ በአርሰናል ሴቶች በኩል ደግሞ ተመርጣለች። የወንዶቹ የዓመቱ የፔፌ ምርጥ ተጫዋች ዝርዝር ውስጥ ዴክላን ራይስ እንዳለ ይታወቃል። ማንቸስተር ዩናይትድ ቤንያሚን ሼሽኮን በዚህ ክረምት የመሸጥ ምንም አይነት ፍላጎት የለውም ብሏል ቤን ጃኮብስ። ከስፔን ክለቦች ፍላጎት አለ። በተለይም ባርሴሎና የአጥቂ ክፍሉ ለማጠናከር እንደ አማራጭ ይዞታል። በዝርዝር ውስጥ አትሌቲኮ ማድሪድ ዩሊያን አልቫሬዝን ከለቀቀ እንደ አማራጭ ይዞታል በሚል በርካታ መረጃዎች ቢወጡም ቤን ጃኮብስ ግን ማንቸስተር ዩናይትድ አምና ያመጡትን አጥቂያቸውን የረጅም ጊዜ የቡድኑ አካል አድርገው የማስቀጠል ፍላጎት አላቸው የሚል ዘገባን ይዞ ወጥቷል። ከዚህ ጋር በተያያዘ በእርግጥ ማንቸስተር ዩናይትድ እሱን የሚያገዝ አጥቂ ወደ ማምጣት እንጂ እሱን ወደ መሸጥ ወደ ገበያ የሚወጣል ተብሎ አይታሰብም። በእርግጥ ራስመስ ሆይሉንድ ሲለቅ ራሱ በቋሚነት ቤንያሚን ሼሽኮ የቡድኑ ቋሚ ሆኖ እንደሚቀጥል አንደኛው ፍንጭ የሰጠ ጉዳይ ነበረ። የቡድኑ ወሳኝ አጥቂ ሆኖም በካሪክ ስር ተመልክተነዋል። በተለይም ካሪክ ከመጣ በኋላ ወደ ማንቸስተር ዩናይትድ የዚህ ተጫዋች መሻሻል ፍጹም የተለየ ነበረ። ዩናይትድ ቤንያሚን ሼሽኮን የመሸጥ ምንም አይነት ፍላጎት የለውም። በዩናይትድ በኩል ለገበያ ያቀረቡት ራሽፈርድ አሁንም አማራጭ አለው ወደ ባርሴሎና የሚመለስበት። ከዛ ይልቅ ደግሞ ከፕሪሚየር ሊግ ከተቀናቃኝ ወይም የምንጊዜም የዩናይትድ ተቀናቃኝ ከሚባሉት ከሊቨርፑል እና ከማንቸስተር ሲቲ ውጪ ላሉ ክለቦች በ40 ሚሊዮን ፓውንድ ለመሸጥ ክፍት የሆነው ማንቸስተር ዩናይትድ በኩል ቶትናሞች ሁኔታውን እየተከታተሉ ነው። አንደኛው አሁን በስፋት እየተነገረ ያለ ጉዳይ ነው። ሌላኛው ግን ባርሴሎና ራሱ ነው። በተለይም ራፊኒያን ወደ ሳውዲ አረቢያ የሚሸኝ ከሆነ በ80 ሚሊዮን ዩሮ የተጠየቀውን ከ40 ሚሊዮን ዩሮ በላይ ዝውውር ሂሳብ አዲሱን ነው ዩናይትድ ያቀረበውን። ባርሴሎና ደግሞ ከፍሎ ሊወስድ ይችላል አንቶኒ ጎርደን በቦታው ላይ በብቸኝነት ስለሚሆን። ማርከስ ራሽፎርድ አሁን ላይ ዋነኛ ፍላጎቱ በርከት ያሉ የዜና ምንጮች እያወጡት የሚገኙት በዚህ ክረምት ዩናይትድን በቋሚነት ከለቀቀ ብቸኛ መቀላቀል የሚፈለገው ክለብ ባርሴሎና ሲሆን አሊያም ግን በማንቸስተር ዩናይትድ ኮንትራቱን ማጠናቀቅ ሊመርጥ ይችላል። በዛው በእንግሊዝ ለሌሎች ክለቦች በቋሚነት ሄዶ ከመጫወት ይልቅ። መረጃው የዴይሊ ሜል ነው። ዩናይትድ በዛ የመስመር አጥቂ ቦታ ላይ ወይም የግራ ክንፍ አጥቂ ላይ አሁን ራሽፈርድን በቋሚነት ከሚሸጡበት ቦታ ላይ ፓትሪክ ዶርጉና ማቲያስ ኩኛን ያሉት ሁለቱም ተፈጥሯዊ ቦታቸው አይደለም በሚል ራሳቸው አሰልጣኝ ማይክል ካሪክ ተናግረው ነበረ። ከዚህ ጋር በተያያዘ ታዲያ ማንቸስተር ዩናይትድ በርካታ አማራጮችን እያየበት ይገኛል። ቀጣዩ ሉዊስ ዲያዝ የተባለውን የፖርቶን ዊሊያም ጎሜዝን እየተከታተሉ ነው። ፖርቶ በተጫዋቹ በኩል ለገበያ አላቀረቡትም፣ ግን ለመስማት ዝግጁ ናቸው ተብሏል። የዝውውር ሂሳብ ከቀረበ እስከ 29 ኮንትራት አለው በፖርቶ ቤት 80 ሚሊዮን ዩሮ ተለጥፎበታል። በአርሰናል ስሙ አለ፣ በሊቨርፑል ስሙ አለ። በነገራችን ላይ ዩናይትዶች አሁን ሌላኛው ክለብ ሆነው ብቅ ብሏል። ይሄን በጣም አስደናቂውን የክንፍ አጥቂ ለማምጣት በፍራንሲስኮ ፊራኦል ይሰለጥናሉ ፖርቶዎች። እሳቸው በጣም ከሚያደንቁትና የረጅም ጊዜ የፕሮጀክታቸው አካል አድርገው ከሚያዩት ተጫዋች አንደኛው ነው። በነገራችን ላይ ዊሊያም ጎሜዝ ብራዚላዊ ነው። የላቲን ተጫዋች ታታሪነታቸው ይታወቃል። የላቲን ተጫዋች ከኳስ ጋር ያላቸውን ምቾት በተለይም ብራዚላውያን ኔይማር ጁኒየርን አስቀድሞና ሮናልዲኖ ጎቾ በዛ ቦታ ላይ ተጫውተዋል። የቅርብ ጊዜ እነ ቪኒሺየስ ጁኒየርን መመልከት እንችላለን። እነ ኤንድሪክም ቢሆኑ በግራ እግራቸውን እንጂ ክንፍ አጥቂዎች ናቸው። ለማንኛውም ዩናይትድ ዊሊያም ጎሜዝ ድንቁን የግራ ክንፍ አጥቂ ወደ ቡድኑ ለመቀላቀል በዝርዝር ውስጥ አካቶ ሁኔታዎችን እየተከታተለ ነው። በዩናይትድ ዝርዝር ውስጥ ገብቶ በጣም መነጋገር የሆነውና በርካታ ዩናይትድ ሌጀንዶችም እንደውም ለማቲያስ ፈርናንዴዝ 80 ሚሊዮን ፓውንድ በላይ ከማውጣት ፍሌክስን ሚንቻን ከዶርትመንድ በየትኛውም ዋጋ ማስፈረም ይሻላል የሚሉ የዩናይትድ ሌጀንዶች በሚዲያ ላይ በቀ ብለዋል። በነገራችን ላይ ፍሌክስን ሚንቻ 10 የአንድ ለአንድ ፍልሚያዎችን ያሸነፈ 8 ታክሎችን የፈጸመ በየትኛውም የጀርመን ተጫዋች ያልተመዘገበ ነው። በአይቮሪ ኮስቱ ድል ላይ ከ64 ኳስ የማቀበል ሂደት 58ቱን ያሳካ 10 የአንድ ለአንድ ግንኙነት አሸነፈ ብያቸዋለሁ። 8 ታክሎች ነበሩት። እንደዚሁም 2 የግብ ዕድሎች ፈጥሯል። 2 ኳሶችን መልሶ አቋርጧል። እናም አሲስት አድርጓል። ፍሌክስን ሚንቻ አሁን በዩናይትድ ዝርዝር ውስጥ መኖሩ ብቻ ሳይሆን ዩናይትድ ሊሰራበት ይገባል። የማቲያስ ፈርናንዴስን ዝውውር አቁሞት የሚሉት በስቷል ሌጀንዶች። ስለ ተጫዋቹ መረጃው ካላችሁ ወይም ቃል ስፖርት ዩቲዩብ ቻናል ላይ ከሰማችሁት በኋላ ማንን ተመኛችሁ? ፈርናንዴዝን የዌስትሃሙን ወይንስ ፍሌክስን ሚንቻን ከዶርትመንድ? ጻፉልን። ማንቸስተር ዩናይትድ አዲስ ግዙፍ ስቴዲየም ለመገንባት ማቀዱ ከዚህ በፊት ይታወቃል። እቅዱን ለመተግበር ግን ብዙ እንቅፋት እንደነበረ የሚዘነጋ አይደለም። አሁን ላይ ክለቡ ለስቴዲየም ግንባታ የሚሆን አብዛኛውን የመሬት ይዞታ ማግኘቱን ይፋ አድርጓል። የመሬት ይዞታው ከኦልትራፎርድ ስቴዲየም በሰሜን ምዕራብ በኩል 350 ሜትር ርቀት ላይ ይገኛል።
100,000 ተመልካች መያዝ የሚችል ስቴዲየም እንደሚገነባ የገለጸው ክለቡ እንግሊዝ ውስጥ ግዙፍ የስፖርት ማዕከልም ይሆናል ተብሏል። የመሬት ይዞታው ከኦልትራፎርድ በሰሜናዊ ምዕራብ በ350 ሜትር ርቀት ላይ ነው የሚገኘው። እናም አዲሱ ኦልትራፎርድ ይገነባል ማለት ነው። ዩናይትድ አዲስ ስቴዲየም ለመገንባት እቅድ ቢይዝም የይዞታ ጉዳይ ለረጅም ጊዜ ይዞት ነበረ። አሁን ዩናይትዶች በ2030 እንጨርሰዋለን ያሉትን ስቴዲየም መገንባት ይችላሉ ማለት ነው። የማንቸስተር ዩናይትድ ተጫዋቾች ከጁላይ 6 ጀምሮ ለቅድመ ውድድር ዝግጅት ወደ ካሪንግተን ይመለሳሉ ተብሏል። በነገራችን ላይ ያው ከዓለም ዋንጫ ውጭ የሆኑና ከዓለም ዋንጫ የተሰናበቱ ይህም በጊዜ የዓለም ዋንጫ ላይ የሚሳተፉ ተጫዋቾች የምድብ ጨዋታ አጠናቀው ወደ ጥሎ ማለፍ የሚሸጋገሩበት ወቅት ይሆናል። በዚህ ምክንያት በዓለም ዋንጫው ላይ ተሳትፎ የማያደርጉ ተጫዋቾች የአዲስ የውድድር ዘመን ከካሪክ ጋር ይቀጥላሉ። ካሪክ ለዩናይትድ አዲስ አሰልጣኝ አይደሉም። በእርግጥ ግን ለሳቸው አዲስ ሲዝን ነውና ረጅም ጊዜ እቅዳቸው ከተጫዋቾቹ ጋር ይጀምራሉ ማለት ነው። እቅዳቸውን የዓመቱን ሙሉ እቅዳቸውን እንዴት ያለ ጊዜን ያሳልፋሉ በዩናይትድ የሚለውንም ለተጫዋቾቻቸው በጊዜ በስልጠና መልክ የሚሰጡበት ጊዜ ነው። ከዛ ዩናይትድ ራሱ ቅድመ ውድድር ዝግጅት አለ። ከዓለም ዋንጫው ጎን ለጎን ዩናይትዶች ከጁላይ 6 ጀምሮ ቅድመ ልምምዳቸውን ይጀምራሉ ማለት ነው። ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳትረሱ። 95,000 ሰብስክራይበር ደርሰናል። በእናንተ ድጋፍ 100,000 ቀርበናል። ለወዳጅ ዘመዶቻችሁ ሼር ማድረግ እንዳትረሱ። ጥቂት ቆይተን ተጨማሪ መረጃ ይዘን እንምጣ። መልካም ጊዜ